አይተሙ ለስለላልከ ነው በዛው ቀረ አገልጋይ አይደለም አይራደለው ኦኬ የኦርቶዶክስ ቅበት እምነት ሆንከው እንዴት መድሎ ተጸልቅን የጻፈው ዲያቆን ያረጋል አበጋዝ በሚገርም ሁኔታ ክርስቶስን ፈትፍቶ አስረዳኝ ነው ኢየሱስ ክርስቶስን እንዴት አስቻለው ሲሰብከው የነበረውን ጌታ የቀመሰውን መንፈስ ቅዱስ ያገለግለውን ጌታ እንዴት አድርጎ ነው በዛ ጌታ ላይ ሌሎችን ጌቶች አድርጎ የደረበው የሆነ ሰተት እንኳን በሰራ ተጸጽቻለሁ ሰው በልቧም ነው ይጀናል ባፉ መስክሮ ይጸድቃል ስለሚል ጻድቅ ነህ አይደለ እኔ በክርስቶስ ኢየሱስ የዳንኩኝ ነኝ እኮ በክርስቶስ ኢየሱስ ጸድቀሃል የዳንኩ ነኝ ጻድቅ አይደለም ፔንቴኮስታል የሚባል የለም ወንተ እኔ ጠየቅኩ ስለ ወንጌላማይ የለም ክዳሃቸው ስለ ወንጌላማይ ነው ጠየቅኩ ነኝ እኮ ክዳሃቸው እኔ ወንጌላማይ ነው ማቀው እንዴት ሰው ጦርነት ይናፍቀዋል ሁሌ ወጊያ እኮ ነው መጽሐፍ ቅዱስ በመሬት ተጻፈው እኮ አይደለም በአማርኛ ተጻፈው መጽሐፍ በኦሮምኛ ተጻፈው አይደለም ታዲያ በጉራግኛ ነው ትክክለኛው ቅጂ ግዕዝ ነው ለኢትዮጵያ አይደለም አየ ቅጂ ነው እስቲ አዲስ ኪዳን መካከለኛ ክርስቶስ ይማለደል እሱ ነው አዎ አስታረቀ እሱ ነው አዎ ሌላ ማላጅ የለም መች ላይ ዛሬ ኦርቶዶክስ ሜዳ ላይ ተጫወተ ነገ ፕሮቴስታንት ሜዳ ላይ ተጫወተ ምን ማስረጃ አለው ትላንትናው እንደዚሁ ኦርቶዶክሶችን ስትላቸው ነበር ቅድስት ድንግል ማርያም አይደለችም መላእክትም አይደሉም ጻድቃን ሰማዕታትም ሰዎችም አይደሉም የአዲስ ኪዳን መካከለኛ ብቸኛው ኢየሱስ ክርስቶስ ነው ብለህ ታምናለህ አዎ ሞትና ትንሣኤን ትናገራለህ እኔ ስጋውን በበላው ጊዜ ሞትና ትንሣኤ አልገባኝ ጌታዬ እናት አይደለች ጌታዬ እናት ለኔ ምን ይናል ስለዚህ አንተ የክርስቶስ ወንድም ነህ እኔ አላልኩም አንተ ነህ እኮ አታውጥ ብለህ ባሰንዳት እኔ ማልፈታው ይሄ ፍልስፍና ጴንጤ ቤት ስላለኮ ነው ወንድም ጋሼ ደንበላሽ መሳሪያ ይዘህ ተኩስልኝ ምናምን ሚል እኮ ስለዚህ አንተ ነህ እኮ ያልከኝ ተመልካቾቼ እንግዲህ የክፍል 2 ፕሮግራማችንን ደግሞ ከተመስገነ ጌታ ልጅ ጋር ጀምር ያለው እንግዲህ አብራችሁን ቆዩ በክፍል 1 ደግሞ በብዙ ተጠቀማችሁ ብዙ ሐሳቦችን እንዳገኛችሁ እንዲሁም ክፍል 1 ላይ የተለያዩ አስተያየቶቻችሁን ተመልክቻለሁኝ ለዛም በጣም አመሰግናለሁ ክፍል 2ንም ከኛ ጋር አብራችሁ ቆዩ ተሙዬ እንግዲህ ጥሩ ቆይታ ያደረግን ነው ክፍል 2ን ደግሞ አብረን እንቀጥላለን ጊዜን ስለሰጠኝ በጣም አመሰግናለሁ ተባረክልኝ ጀሞ ሁሉ ተሰብስቦ መጣ አክሊ አቡ ዮኒ ፓፓ ባሩክ ኢዮባ ጋዲ ዲያቆን መኳንንት ተሰብስበው መጥተው አብረው ወይም በህብረት ዲያቆን ናታኒም አብረው በህብረት ከኔ ጋር ቤተክርስቲያን ቀረብን እነሱ እስከ 9 ሰዓት ይጾሙ ነበር እንዴ አብሬያቸው ቤተክርስቲያን ግቢ ገብቼ ሲቆሙ ብዙ ጊዜ ነው ቆሙት እንደዛ ጾሙ በልቼ የማያዋጣኝም ሃይማኖት አልኳቸው ስንወጣ እሺ ለምንድነው የምትደክሙት ነው ገባ ከዛ የሰጡኝ ሊሄዱ ሲሉ የሰጡኝ ነገር ምን እንደነበር ልንገር ያስቀሩልኝ የሆነ ኢየሱስ ያድናል ኢየሱስ ጌታ ነው ምናምን ብለው አይደለም የሰበኩኝ ያስቀሩልኝ የክርስቶስን ፍቅር ነው አስቀርተውልኝ ሄዱት ፍቅር ብቻ ሰጥተውኝ ሄዱ ተመለሱ ወደ አዲስ አበባ ሁለተኛ ቀን ላይ ጠሩኝ አዲስ አበባ መጣሁ ስመጣ ወጣቶች ናቸው ከኔ ጋር የተወሰነ መጽሐፍ ቅዱሳዊ ሐሳብ አወራን ወሬው ክርስቲያኖች ጋር ስትሰበሰብ ተራ ወሬ የለም አንድ ስለ መጽሐፍ ቅዱስ ስለምናምን ነው እየተወራ የነበረው ሲሸኙኝ ፍቅርን ሰጥተውኝ ሸኙ ክርስቶስ ፍቅር አይደል ያንን ፍቅርን ሰጥተውኝ ሄዱ እነዚህ ውስጥ የገባው ወንጌል ምንድነው ያልኩኝ ጥያቄዎች መጠየቅ ጀመሩ ከዛ በኋላ ከነዚህ ልጆች ጋር ነው እኔ የጨረስኩት እውነትን ማለት ነው ከዛ ከነዚህ ልጆች ጋር ጨረስኩኝ አንዳንድ መምህራኖች ነበሩ ሚዲያ ላይ ማይወጡ ትልልቅ መምህራኖች እነሱ ጋር ስልክ ተሰጠኝ እየጠየቅኩኝ በተለይ መድሎ ተጸልቅን የጻፈው ዲያቆን ያረጋል አበጋዝ በሚገርም ሁኔታ ክርስቶስን ፈትፍቶ አስረዳኝ ገባ ከዛ ስጠመቅም እኔ ግርግር አልፈለኩም እነዚህን ከኔ ጋር ሲለፉ የነበሩ ወጣቶችን የጠራዋቸው ቤት ነው የጠራዋቸው መጡ ከነሱ ጋር አብረን ወደ ሐዋርያት ወደ መሰረቷት የቅድስት ሥላሴ ህብረት ወደ አለባት ወደ አንዲቱ ሃይማኖት የተቀላቀልኩት ከዛ በኋላ ነው ኦኬ ከዛ በኋላ እንደውም ፕላትፎርም ላይ ከዛ እንልደት ፈለገ አትናቴዎስ ጋር በብዛት ታይ ነበር ከነሱ ጋርም ታወራ ነበር ከዛ እንደውም በዚህ አጋጣሚ ለሁለቱ ጠለቅ ያለ ፍቅር ኖሮ አይቻለሁ እኔ ህብረትም አብራችሁ በብዙ ስታደርጉም ስላየሁኝ እስቲ የልደት ቃል ለሱ ያለህን ፍቅርና ለፈለገ ደሞ እስቲ ያለህን ሸር ንገረኝ እስቲ አንዳንድ ተቆራ
እኔ ልደተ ቃል ኦልሞስት ኦርቶዶክስ ቤት ከመጣው በኋላ እነዚህ ወጣቶችን ያገኘዋቸው እና ሁሉም እነዚህ ሰባቱ ጎረምሶች ተብለው የሚጠሩት ሁሉም ስራ አላቸው ቢዚ ናቸው እነዚህም ነፈለግዬም እንደዛው እና እኔ ስመጣ ልደትና ፈለገ አይለያዩ እሺ ቁርስ አብረው ነው የሚበሉት ምሳ አብረው ነው የሚበሉት እራት አብረው ነው የሚበሉት ልደት ስራ ደርሶ ሲመጣ ፈለገ ላይቭ ገብቶ ሲጨርስ ማታ ይገናኛሉ ምናምን ስለዚህ እነሱን የማግኘት እንትን እየበዛ መጣ እና እነሱም ደግሞ ምንም አይደለም ኦርቶዶክስ ኮንኩ በኋላ ሳገኛቸው ምንም ሳይሆን ፍቅርን ብቻ ነበር ሲሰጡኝ የነበረው እሺ የሆነ በማንነት አይንቁህም ባለማወቅህም ደግሞ አይተቹህም ያላወቀውን በማወቅ ያስረዱሃል ገባ እና ልክ እንደዚሁ ከነዛ ከወንድሞች ያገኘሁትን ፍቅር እዚሁ ሳገኝ ከነሱ ጋር ብዙ ብረት ሳገኝ ልደትዬ ወንድሜ ነው ፈለገም ወንድሜ ነው እና ፈለገ ጋር እሱ ነው እኔ ላይ ሸር የሚያስበው ድንገት ካሰብ ውሸቴን ነው ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ ወንድሜ ነው በጣም ሚስጥረኛዬ ነው በተለይ የፈለገ አያት የፈለገ አትናቴዎስ አያት ድንቅ አባት ናቸው መርቀው ማይጠግቡ እና ፈለገ መጀመሪያ ወስዶ ያስተዋወቀኝ አያቱን ነው ኦኬ ባና መራቂ ናቸው ሲያገኙ መመረቅ ብቻ ነው ጌታ ምስክሬ ነው በቃ መመረቅ ብቻ ነው አይዞ በርታ ምናምን ያሉ የሚመርቁትና የፈለገ አትናቴዎስ አያትን ከፈለገ በላይ ወዳቸዋለሁ በጣም ጥሩ እንግዲህ እስቲ ግን አሁን ላይ ሆነ ተሚ እንደው አሁን ሆነ ስትመለከተው ከፕሮቴስታንቱ መካከል ይናፍቀ የለም እንደው ከፕሮቴስታንት የሆነ ኮንግላማ ይናፍቀ ነገር እንዴት ሰው ጦርነት ይናፍቀዋል እንዴት ሰው ጦርነት ይናፍቀዋል እንዴ ምን ማለት ነው ሁሌ ውጊያ እኮ ነበር ነቀልኩ ተከልኩ ነው ስለይ ነበርው አለፍ ያለው እሺ እንግዲህ አንዳንዶች በቀደም ለታ አንድ አመትን አክብራል ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከተቀላቀልክ እና በውስጥ አዋቂዎችን ስጠይቅ ስሰማ እዛ ላይ ተጠየቅ ነበር አሉኝ አንዳንድ ሴሌብሬት ታደርግ አንድ አመት ሞልቷል እንዴ ነው አመረርክ አትመለስም ወይ አንዳንዶችም ደግሞ ከውጪ አይተሙ ለስለላልከ ነው በዛው ቀረ ብለውም አሉና በዛው ቀረ በቃ አመረርክ እና ሊመለስ ይችላልም ብለው የሚያስቡ አሉና ከዛ አንፃር ምን ትላለህ አንተ በነገራችን ላይ ይሄ እቃቃጫውታ አይደለም ያስኩት የዘላለም ህይወት ጉዳይ ነው ማልጸጸተበት ውሳኔ ምርጫ በየማስበው ኦርቶዶክስ የሆንኩበትን ብዙ ማልጸጸተባቸው ቀናቶች አሉ ምንድነው ማልጸጸተባቸው በስህተቴ እየተማርኩ ስለመቀጠል ተጸጽቼ አላቅም የሆነ ስህተት እንኳን በሰራ ከስህተቴ እየተማርኩ መቀጠል ጎበዝ ተማሪ ስለሆንኩ በህይወቴና ኦርቶዶክስ የሆንኩበትን ቀን አልጸጸትም ተመለሳለም ምናም ብለው እንደቀልድም የጠየቁ ሰዎች አሉ እንደማልመለስ እዛውም ነገራቸዋለሁ ከዚህ ደግሞ ይመለሳል የሚሉም ሰዎች ካሉ ደግሞ እንደማልመለሰው ትልቁ ምክንያት ምንድነው ይህ ኳስ ጫወታ አይደለም ዛሬ ኦርቶዶክስ ሜዳ ላይ ተጫወተ ነገ ፕሮቴስታንት ሜዳ ላይ ተጫወተ ምን ማስረጃ አለው ትላንትናው እንደዚሁ ኦርቶዶክሶችን ስትላቸው ነበርኩ አሁን የምትለውን ቃል በቃል ፕሮቴስታንት ወይ ወንጌላማኝ ሆነህ እኮ ኦርቶዶክሶችን ስትል ነበር እኮ ማስረጃው እኔ ኦርቶዶክስ ከመሆን ብለህ እኮ ስትል ነበር ገድላትን የተለያዩ ነገሮችን ስትተች ነበር አሁን ደግሞ ይሄንንም ደግሞ ደግመ ስትለው ነገ ወደ ሌላ ዓለም ሄደ እኮ ጴንጤ ማልሆንበት ትልቁ ምክንያት ማልመለስበት ምክንያት በሰው ተጀምሮ በሰው ስለሚያልቅ ነው እሱን ተነጋገርን እኮ ለዛ ነው ስለዚህ አልመለስም እንዴት ሰው ወደ እንትን ይመለሳል ወደ ጦር ሜዳ ግን እዚህው ሚዲያ ላይ ምን ገናኛ ይመስል ደስ ይለኛል እሺ በጣም ጥሩ እንደው በጣም ከገረመኝ ነገር አንዱ ብዙ ሰው ቢጠይቅህ ወይ መረዳቱ ቢገባው ጥያቄ ኑሯል በውስጡ ብዬ ማስበው አንዱኛው ምን አልክ ከመወለድ ጀምሮ በወንጌላማኞች መካከል ያደግከው አይደል ቤተሰቦች እናትህ ወንጌላማኝ ናቸው እስካሁን እናቴም ወንጌላማኝ ናት መቂ መሰረተ ክርስቶስ ኦኬ ወንጌላዊት ናት አገልጋይ ናት እሺ አያቴም እዛው መሰረተ ክርስቶስ መቂ ላይ ናት የጸሎት ጓድ መሪ ናት እሷም እንደዛው አገልጋይ ሁለቱም የኔ ቤተሰቦች አገልጋይ ናቸው እስካሁን ድረስ ስለዚህ አይዱንም
እሱን አላቅ እንዴት አጣቅ አይ የገባኝን እውነት አስረዳቸዋለሁ አንዳንድ ጊዜ ከናቴ ጋር ሳወራ ልትከራከር እኔ እናት ሆኜ ምናምን ብላ ጓገጭ ስለመተል ህይወቴ እንዲያስተምራ ግን ቆይ ምን እሺ ምን ይሉሃል ግን እንደው ስታስበው ዛሬ ላይ ምንድነው የሚሉህ እነሱ አሁን ተነስተ ድንገት መቴም ሶሻል ሚዲያ ይጠቀማሉ ብዬ አላስብም ስለዚህ ድንገት እናትህ ተጠቀማሉ ሁለቱም እውነት ኦኬ እሺ ሲመለከቱ ምን አሉ ወደ ኦርቶዶክስ መመለስን ሲመለከቱት ያው በሰዓቱ ቀር ብሏቸው ነበር እሺ ቀር ያላቸው ምንድነው በሞት እንኳን ወደ ቤቴ እንዳትመጣ የሚል ዛቻ ካያቴ ከእናቴ ከወንድሜም ደርሶኛል እና እስካሁን ድረስ ከወንድሜ ጋር በዚህ ጉዳይ 50-50 ነን ያው ብዙም ስልክ አናወራ ታላቄ ነው 50-50 ነን እና ያው እናት አይደለች በሆነ አጋጣሚ ተደዋወልን አንድ በዓል ሄጄ አከበርኩኝ እነሱ ጋር ግን ደስተኞች አይደሉ ደስተኞች ደግሞ ቢሆኑም ባይሆኑም ደግሞ ሰው በተማረው በተረዳው ልክ በዚያው ጸንቶ ስለሚመላለስ እኔ ተማርኩትና የተረዳውት ኦርቶዶክሳዊ ትምህርት የዘላለም ሕይወት ይሰጣል ብዬ ስላመንኩኝ ልክኔ ወንድሞች በሕይወት ክርስትና እንዳስተማሩኝ በመኖር በሚያሳዩት ፍቅር ክርስትና እንዳስተማሩኝ ቤተሰቦቼ ከኔም ተምረው እንዲመጡ ብቻ ነው ፈልገው ያንተ ቤተሰቦች ወዴት እንዲመጡ ወደ ኦርቶዶክስ በዚህ ጥሪ አድርግላቸው ያው አድርኩ በጣም ጥሩ በወንጌል አማኞች መካከል ያለ ስራ ተሰራ ነበር ፈርኒቸር ቤት ነበር ትልቅ ፋክተሪ በደንብ ቪዲዮም ስላየሁት በሄጅም በአካል ስለማቀው አሁን ወደ ከወንጌል አማኞች ወደ ኦርቶዶክስ መጣህና ምንድነው የምትተዳደርበት ነገር አሁን በምንድነው የምትኖረው ስራውን ተታዋል ይመስለኛል ፈርኒቸር ስራ አዲስ አበባ ላይ ከፍተ እንትን ብያለሁ ወርክሾፑን አስተካክያለሁ ግን አልከፈትኩበትም ያው በአንዳንድ ምክንያቶች ግን ደግሞ ተጨማሪ ስራዎችን መሰራው አለ ይሄ የሃይላንድ ክዳኖችን እና ፔስታሎችን ከጅጅጋ ከሐረር አካባቢ እያመጣው ለፋብሪካ አስረክባለሁ አሁን እሱ ነው እየሰራ ያለው ኦኬ ታዲያ እኮ የመጣህ እሱን እየሰራህ ያለ ታዲያ ከንትኑ ጋር ይጋጭብህ ለምሳሌ አሁን አንተ ወደ ኦርቶዶክስ ቤተክርስቲያን መጣህና አሁን እየሰራህ አገልጋይ ነበር ካደለ አገልጋይ ነበር ከዛ ወደ ኦርቶዶክስ መጣህና አሁን ምእመንና አገልጋይ ነህ አሁን እዛ እኔ አሁን እዛ ቤት ውስጥ የቤተክርስቲያን አካል ልጅ ነኝ አገልጋይ አይደለህም አይደለም ኦኬ ግን ታዲያ እንዴት ነው መተህ ገና አንድ አመትህ እንግዲህ አንድ አመት ሳይሞላ ገና እንደሄድክ ነው በርግጥ የኦርቶዶክስ ቅበታ እምነት የሆንከው እንዴት በምን መረዳት ነው እኔኮ ተከራከርልኝ ብላ ላከችኝ ቤተክርስቲያን ስለሌለች የገባኝን እውነት ባለኝ ፕላትፎርም ነው ማለት አይ አይደለም እንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅበታ እምነት ከሚወደዱ ቁጥር አንዱ ይላል እንደውም አንደኛው ያኮ አልኩኩ ሰው ለምን ወደደኝ አይደለም እኔ ሰው የመውደድ መብት አለው እኔ የመጥላት መብት አለው እኔ የቤተክርስቲያን አካል ነኝ ልጅ ነኝ ወንድም ነኝ ለኦርቶዶክሳዊ ወንድሞቼ የገባኝን እውነት ባለኝ ጊዜ ከስራው ውጪ ባለኝ ጊዜ ላይፍ ከፍቼ አስተምራለሁ የገባኝ ኢየሱስ ይሄ ነው አትሳሳቱ አምልጡ ለምቢባል ቀደም በተደጋጋሚ ነገር ያለው አንድ ጥቅስ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል የገባኝ ይሄን ራሱ የምታውቀው ፕሮቴስታንት ሆነ ነው ይሄንን እውነት መናገር ይሄን ቃል የምታውቀው ፕሮቴስታንት ሆነ ኦሬዲ በየመንገዱ ስትናገረው የነበረው ቃል እኮ ነው አሁን ምንም ይሄ የነበረ ነው አሁንም ከነጥቅሱ ከነቃ ነው የምታውቀው ለምን መሰለኝ መጠየቅ የፈለገው የትም አትሄድም የትም አትሄድ ይሄን የጠየቁበት ምክንያት ለምን መሰለ ፕሮቴስታንቶች የመጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደሉም ብለ ቃል በቃል ስትናገር ነበር ስለዚህ አንተ ይሄንን ቃል ያወቀው ራሱ ፕሮቴስታንት ሆነ ከምን አንፃር አልኩት ተጠቃሚ አይደሉም ተሸካሚ ናቸው አላልኩም እንዴ እኮ ከምን አንፃር አልኩት ተጠቃሚማ ሆኖ አንተም ላለፉት አመታት ቃል በቃል እየሸመደድክ መጽሐፍ ቅዱስን ስለምታነብ እኔ አሁንም ፕሮቴስታንቶች መጽሐፍ ቅዱስ ተጠቃሚ አይደሉም ተሸካሚ ናቸው ብዬ ነው ማምነው መጽሐፍ ቅዱስን በደንብ የተረዳ በደንብ ያነበበ ሰው ጴንጤ ሆኖ መቀጠል አይችልም ኦርቶዶክስ ነው የሚሆነው ጴንጤ የለም እኮ አልኩ አሁን ወንጌል አማኝ ነው ብዬ ወንጌል አማኝ
ወንጌል አማኝ ሆኖ አይቀጥልም ፔንቴኮስታል የሚባል የለም እኔ ጠየቅኩ ስለ ወንጌል አማኝ የለም ክዳሃቸዋል ስለ ወንጌል አማኝ ነው ጠየቅኩ እኮ ክዳሃቸዋል እኔ ወንጌል አማኝ ነው ማቀው የነገርኩ መንግስትም የሚያቀው እኔም ማቀው ወንጌል አማኝ እንደሆነ አላቅም ስለዚህ ፔንቴኮስታል ሶፊስት ክዷቸዋል አይደለም እንደ ይሄ ወንጌልንማ ኢቭን ከነስማችን መጠሪያችን ወንጌል አማኝ ተባለን እኮ ስንት ሃይማኖት አላቸው በዛው ወንጌል አማኝ ምን ምንድናቸው ወንጌል አማኝ በወንጌል የሚያምኑ እሺ ወንጌል ፈልቶ አይቀዘቅዝ ዓለም አቀፍ ቤተክርስቲያን አላቆም እኔ ፈልቶ የሚቀዝቅዝ ለምን ቀዝቅዞ አይቀርም እኔ ወንጌል አማኝ ነኝ እሱ የወንጌል አማኝ ነው ፈልቶ እኔ ወንጌል አማኝ ነኝ የሚባል አለ ምንድነው አላቀም እኔ አለ ጠይቀው ፈልቶ ያፈላው ሰው ጠይቀው እኔ ወንጌል አማኝ ነኝ በወንጌል አማኝ ነኝ ስለዚህ ከምን አንፃር ነው ምክንያቱም ተሜ ስትከራከር ስታወራ ፕሮቴስታንት በነበርክበት መጽሐፍ ቅዱስን እንዳነበብክ ምንም ካንደበታ ያስታውቃል ስለዚህ ከዛ አንፃር ረጅም ቦታ እየሄዱ እንዳገለገለ ሰው እንደው ትንሽ ህሊና አይከስህም ወንጌል አማኞች መጽሐፍ ቅዱስን አያውቁም ብለስተል ያ መጽሐፍ ቅዱስን ተጠቃሚ አይደሉም ተሸካሚ ናቸው ስትል መጽሐፍ ቅዱስን በትክክል የሚያነብሰው ቅድም ብየዋለሁ ኦርቶዶክስ ስለሚሆን ከሚሸከሙት ይልቅ አሁንም መጽሐፍ ቅዱስን ቢረዱት ቢያነቡት መጽሐፍ ቅዱስን እንደው ማን ነው መጽሐፍ ቅዱስ የሌለው ልደተ ቃል በየመንገዱ እየሄደ መጽሐፍ ቅዱስ አላችሁ ሲላቸው አብዛኞቹ የላቸው ማለት ነው ማስረጃ ጠየቃቸው እስኪ እኔ ቤትናና ካስተር በታች ይሄ ነው ችግሩ እኮ እኔ ጋር ነው አንተ ጋርማ መጀመሪያም ነበር ከዚህ የነበረው ይዘን ሄድከው እኔ ጋር ይዘን ሄድከው ግን የልደተ ቃልን ቪዲዮ ማስረጃ ማድረግ እንችላለን ቤተክርስቲያን ደጃፍ ላይ ሆኖ መጽሐፍ ቅዱስ አላችሁ ይስላቸው እርግጠኛ ነኝ እስከ ዛሬ 1 ሚሊዮን አላደለም በዚህ አጋጣሚ እግዚአብሔር ይባርከው እንደዚህ መጽሐፍ ቅዱስ የሚሰጥ ሰው መኖሩ በራሱ ደስ የሚል ነው እውነት ለመናገር ከስጦታዎቹ ትልቁ ስጦታ መጽሐፍ ቅዱስ ስለሆነ ግን አብዛኛው ሰው እንደውም የለም ስለዚህ ከየት መጥቶ ነው እንደውም ጴንጤ ወይም ወንጌል አማኝ አንተ ጴንጤ ብለህ የምትጠራው ማህበረሰብ እንዴት አድርጎ ነው እንደውም መጽሐፍ ቅዱስ አይደል እንደሚያነበው እንደው የጴንጤ ይሄ ወንጌል አማኙ መገለጫው እንደውም መጽሐፍ ቅዱስ አይደል እንጃ መጽሐፍ ቅዱስን ማን ሰጣቸው በትላቸው ማያውቁ መጽሐፍ ቅዱስን አነበብኩ ይሏል መጽሐፍ ቅዱስ ማን ሰጪው ማን ነው በልጅስ ጠይቀው የማይመልሱ ናቸው እኮ እንዴ ለምን መጽሐፍ ቅዱስ እግዚአብሔር ቃል እኮ ነው እኮ እግዚአብሔር ቃል ከሰማይ ያወረደው ለምን ማን ሰጣቸው ገዝቶ ነው እኮ አልኩ እኮ ገዢ እነሱ ጴንጤ መጽሐፍ ቅዱስን ከሱቅ ነው የሚገዛው ለኔ ቤተክርስቲያንም አንዴ ይሸጣል ኦርቶዶክስ ቤተክርስቲያን በር ላይ ድና የሚሸጡ አሉ እኮ ግን ሰጪ አለው ሰጪ አይደለም እሱም የመጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል በነገራችን ላይ ሰጪው መጽሐፍ ቅዱስ መቼ ዓመተ ምህረት ነው የተመሰረተው እኮ አይደለም ስታተ እኮ ይሄ መቼ ነው የጀመረው እኮ ግን መቼ ነው የጀመረው መቼ የሚጀምር ማህበሩ መቼ 54 1954 ከ1954 በፊት አላ መጽሐፍ ቅዱስ ማን ያመጣው የነበረው ነው ያን ከውጭ የመጣ ነው ከውጭ ከየት መጣ ከውጭ ሀገር ተተርጉሞ ወደ ባማር መጽሐፍ ቅዱስ በመሬት የተጻፈው በአማርኛ የተጻፈው መጽሐፍ በኦሮምኛ የተጻፈው አይደለም ታዲያ በጉራግኛ ነው ትክክለኛው ቅጂ ግዕዝ ነው ለኢትዮጵያ አይደለም አየ ቅጂ ነው እስቲ እኮ ቅጂው ራሱ ኢትዮጵያ ውስጥ ሲመጣ ደግሞ ቅጂው ግዕዝኛ ነው ቅጂ ነው ማለት ግዕዝ የት ነው ያለው አለቀ የትም ይኖር ግዕዝ በግዕዝ ጸልይ ያለ አንተ እንዴ የኢትዮጵያ ቋንቋ ነው በግዕዝ ጸልይ ያለ አንተ ኦፍ ኮርስ ለምን ጸልይ ምን ብለህ በግዕዝኛ ጸልይ እስኪ የትኛው ቤተክርስቲያን በግዕዝ ሲጸልይ ሰምተህ ታውቃለህ በቋንቋ ነው አሁን ቋንቋው በብዛት ስለማይነገር ለምን እኮ አይነገርማ ግዕዝን ስትጠቀምበት አሁንም እየተጠቀመችበት ያለችው የተዋናት ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ስለዚህ መጽሐፍ ቅዱስ ሰጪ ናት ማለት ነው የኢትዮጵያ ኦርቶዶክስ ተዋህዶ ቆይ ወዳጅ አይደለም ሰጪ አይደለም ግዕዝ ሰጪ ሳትሆን በኢትዮጵያ ተመልሶልኛል አይደለም በኢትዮጵያ ውስጥ ቀደምት የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ምንም ጥያቄ የለውም እኔ ልሽራል ዲና ላረግ አልችልም እየተረዳኝ ነው ግን በኢትዮጵያ ውስጥ ደግሞ ከዚህ በፊት እኮ የነበሩ ቀደምት በነጃኖይ ጊዜም እኮ ብዙ የወንጌል አማኞች ከውጭ ሀገር እየመጡ ይሰብኩ ነበር እናታቀም ኢቭን የግል አማካሪዎቻቸው እኮ ማየት ትችላለህ ታሪክን ማየት ኢቭን ከነ ፎቶ አላቸው እነ ቢሊ ግራሃምስ ምናምን እዚህ እነ ቢሊ ግራሃምስ ሁሉ የት መጡ እዚህ ኢትዮጵያ ውስጥ ማን የት ቤተ እምነት እነ ጃንሆይ ጋር መንግስት ቤተ መንግስት ነው ማውራ ቢሊ ግራሃም ቤተ መንግስት እኮ እየነገርኩ እኮ ፎቶቸው ሁሉም ቅርብ ጊዜ ልጃቸው እዚህ የመጡ ጊዜ ራሱ ፎቶቸው ሁሉ በደንብ ሲንሸራሸር ነበር ባዮ ደስ ይለኛል ቢሊ ግራሃም ግባና ማየት ትችላለህ ጉግል ላይ ገብተህ ማየት ትችላለህ ግን ትልቁ ቁም ነገር ምን መሰለ በኢትዮጵያ ውስጥ ቀደምት ቤተክርስቲያን ናት ምንም ጥያቄ የለውም በግዕዝ ነበር አዎ በግዕዝ ነበር ነገር ግን ሶርሱ ግዕዙም ራሱ አንተም እንዳልከው ቅጂ ነው በቅጂዎች እንጂ ነበረው ማንንም ለመጽሐፍ ቅዱስን ሰጪ አንዱ ተቀባይ የሆነበት ምክንያቱም ኢትዮጵያ ውስጥ
አገር በቀል ሃይማኖት አለ በክርስትና ምናልባት ካለ ዋቄ ፈታ ይመስለኛል አይደል አገር በቀል እኔ በአገር በቀል እምነት አላምንም አይደለ ግን ከዋቄ ፈታ ውጪ ሌላው እኮ አላቅም እኮ እሱ ዋቄ ፈታም አገር በቀል ይሁን አይሁንም አላቅም እኔ በአገር አቀል እኔ ባለኝ መረጃ እኮ አንተ ባለ የኔን ደሞ ልንገራ እኔ አገር በቀል ሃይማኖት አልተከተልኩምም እንዳለም አላቅምም እኔ ማቀው አንድ ብቻ ነው ዓለምን በቃላት ይሁን ብሎ ያደረገውን ፈጣሪ እግዚአብሔር ነው እሱ ኮነ መስማማለን ስለዚህ እኔ አገር በቀል ሳይሆን ዓለምን የፈጠረን በሱ ኮነ መስማማለን ያለምን ፍጥረታትን ሁሉ የፈጠረን አምላክ እንዳለ ብቻ ነው ማቀው ለያው ኢየሱስ ክርስቶስን እንዴት አስቻለው ሲሰብከው የነበረውን ጌታ የቀመሰውን መንፈስ ቅዱስ ያገለግለውን ጌታ እንዴት አድርጎ ነው በዛ ጌታ ላይ ሌሎችን ጌቶች አድርጎ የደረበው ብለው የሚያነሱ የተለያዩ ኮሜንቶችን አንተም በውስጥ መስመር እንደሚደርስ አውቃለሁኝና ከዚህ አንፃር እስቲ ምን ትላለህ አንተ ኦርቶዶክስ ከኢየሱስ ውጪ የጨመረችው አካል የለም አለ ብሎ የሚከራከረኝ ካለ በፈለገበት ሳለ ይነጋገር ከኔ ጋር ለምሳሌ የገባኝን እውነት ማንንም አልጨመረም ኦኬ እንደዚህ ላድርግልህ በቀጥታ ልጠይቅ የአዲስ ኪዳን መካከለኛ ማን ነው ክርስቶስ ይማለደል እሱ ነው አዎ ያስታረቀ እሱ ነው አዎ ከራሱ ጋርም ታረቅ ያለው ደግሞም ከአባቱ ጋር ማስታረቁ ለአንዴና ለመጨረሻ ጊዜ ሌላ አማላጅ የለም መች ላይ እንዴት መች ላይ እኮ መች ላይ አሁን ጥያቄ መች ላይ ክርስቶስ ኢየሱስ ማማልዶናል እኮ አላማለደንም ብሎ አቋርጥ ታስተምርም እኮ አሁን ኦርቶዶክስን አይደል ያንተ ነው ጠየቅኩ ያለው ስለዚህ የአዲስ አሁን ለምሳሌ ያው ለሶፊ አንድ ጊዜ ቆይ ፓስተር ያን ጊዜ የኔን አይደለም ጠይቀኝ እኔ የኔ ምለው ታሪክ ወይም ደግሞ የኔ ምለው ትምህርት የለም የተማርኩትን የቤተ ክርስቲያንን መረዳትን ግን ነግራለሁ እሺ ንገረኝ ኢየሱስ ክርስቶስ አማልዷል አዎ አማልዷል በመስቀል ላይ የተንጠለጠለው ክርስቶስ ኢየሱስ ነው ከራሱ ጋር ማስታርቆናል ከአባቱ ጋር ማስታርቆናል አሁን ግን መጥቶ ግን የሚለማመጥልን ሄዶ ከአብ ዘንድ ይቀርበለው ተመስገን ይያለ የሚንበረከክልን የሚለምንልን ኢየሱስ ግን የለም የባህሪ አምላክ ስለሆነ ወልድ ራሱ ስለዚህ ክርስቶስ ከአባቱ ከአብ ጋር በስልጣን ስለማይተናነስ አሁን ላይ ከሆነ አያማልደኝ እኮ እኔኛ ከሆነ ማውራው ኢየሱስ ክርስቶስ አማልዶኛል እኮ ዛሬ መጥቶ ኢየሱስ ክርስቶስ ድጋሚ አይሰቀልም ለሰው ልጆች አይ ሁሌስ እንዴት የኢየሱስ ምልጃ እንደ በፕሮቴስታንት ቤት የኢየሱስ ምልጃ ማለት የዛሬ 2000 ዓመት ኢየሱስ ክርስቶስ ለሰው ልጆች ሁሉ አንዱ ስለ ሁሉ ሞቶ የሰው ልጆችን ከአባቱ ጋር ያስታረቀ ከራሱ ጋር ያስታረቀ ኢየሱስ ክርስቶስ ይባላል የዛሬ 2000 ዓመት ዛሬ ግን ወደ እግዚአብሔር አብ መቅረብ ለሚፈልጉና መታረቅ ለሚፈልጉ ዛሬም ደሙ ትኩስ ነው የዛሬ 2000 ዓመት የተሰቀለው ያ ዋጋ ዛሬም ይሰራል አዎ አለቀ ስለዚህ ዛሬም ከኢየሱስ ክርስቶስ ጋር ላልታረቁ ከጌታ ከእግዚአብሔር ጋር ላልታረቁ ወደ እግዚአብሔር መንግስት መጨመር ለሚፈልጉ ዛሬም ያ ደም ትኩስ ነው ዛሬም ያ መስቀል ትኩስ ነው ያ ታዲያ በዚህ አምናለሁ የታረደው ሰው የሆነው አምላካችን ክርስቶስ ኢየሱስ አይደል እንጂ የፍየል ደም አይደለም እኮ ስለዚህ ያ ስለሆነ ታዲያ ወንጌላማይ ሌላ ምን ይላል ዛሬ ኢየሱስ መጥቶ ይሞትልሃል ምልጃ ማለት ምን ማለት ሞቶልሃል ነው የሚለው ከነቃሉ እሺ ምልጃ ማለት ምን ማለት አይ ማስታረቅ ነው ምን ላይ ነው ያለው ማስታረቅ አዳምጠኛ ይኸውልህ መጽሐፍ ቅዱስ ምንድነው የሚያወራን የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አለ በሰውና በእግዚአብሔር መካከል እሱም ሰው የሆነው ክርስቶስ ኢየሱስ ነው መማለድ ማለት ምን ማለት ነው ማስታረቅ ማለት ነው which means ምንድነው አንድን ሰው ስለሌላው አሁን ስትጠራውስ አሁንማ ሞቶልሃል ነው እኮ እስቲ አንድ ወንጌላማይ ለሰዎች ኢየሱስ ክርስቶስ ስላንተ ይሞትልሃል የሚል ወንጌላማይ ሰምተህ ታውቃለህ ሞቶልሃል ነው የሚለው አየ ይሞትልሃል አይደለም ይሞትልሃል ካለ ስህተት ነው ሞቶልሃል ካለ ግን የዛሬ 2000 ዓመት የሞተለትን ነው እየነገረው ያለው ስለዚህ ኢየሱስ ክርስቶስ ስላንተ ሞቶልሃል ስላንተ ዋጋ ከፍሎልሃል ይከፍልልሃል አይልም ዋጋ ከፍሎልሃል ተከፍሎልሃል ነው ይከፈልልሃል አይደል ስለዚህ ዛሬም ወንጌላማኞች ብለው የሚናገሩት ምንድነው ኢየሱስ ክርስቶስ ስላንተ ሞቶልሃል የዛሬ 2000 ዓመት ይማልዶልሃል ነው የሚለው ይማልድልሃል አይደል ማልዶልሃል አሁን ይማልድልሃል አይማልድም እኮ አሁንም ይማልደው ለማን ነው እኮ አሁን አይማልድም ነው እኮ አይደል ይማልዳል ዛሬም አይደለም ማልዶልሃል ብለህ አይደለም ለዚህ ኦሬዲ ማልዶልሃል ብለው ሰደው ከፈለከ ኦፍ ኮርስ ማልዶልሃል አሁንም ይማልዳል አዎ ይማልዳል ዛሬም አሁንም አዎ ለማ እሺ ላልዳኑት በጨለማ ላሉት እሱ እውነት ለጠፉት ተቀበላል ለነሱ ለኔማ ማልዶ አስታረቀኝ ስለዚህ ሁልጊዜ ለማመጣው ኢየሱስ የለህም አሁን ማልደኛ ለለም ኦሬዲ የዛሬ 2000 ዓመት ማልዶልኝ ያንን ምልጃ ተቀብዬ የእግዚአብሔር ልጅ ሆኛለሁ ስለዚህ አሁን እባክህ አስታርቀኝ እባክህ አማልደኝ ምናምን ብለህ የምትጠይቀው ኢየሱስ የለም በዚህ ከማ ኦሬዲ አስታረቀኝ ታረቅኩኝ እኮ ነው ታዲያ እኮ ይሄንን ትምህርት ማይኔ ትምህርት አለቀ ይሄንን ትምህርት ነው እኮ
እኮ ይሄ ትምህርት እኔን ከኦርቶዶክስ ቤት የገባኝ ትምህርት ነው ጴንጤው ጋር አንድ ጴንጤ ግን ጠርቼ ግን ኢየሱስ ያማልዳል ብትለው አዎ አሁንም ራሱ ከአባታችን ከአብ ጋር ያስታርቀናል ይቅራስ ብለን ነው ብለን እንጠይቀው ይላል አይ አስታርቀን ብለን ነው ምንጸልይ አማልደን ብለን ነው ምንጸልየው ብሎ ነው ይጠይቃል እንደሱ ታርቀናል አይ ጴንጤ እኮ ትምህርት ከ85000 አይነት ትምህርት ተከፋፍሎ በደሙ ቀርበናል ግን ጥሩ ነው ራሱ የኤፌሶን መጽሐፍ ራፍ 2 እኮ ከፍጥረታችን የቁጣ ልጆች ነበርን አሁን ግን በደሙ ብለናል ቀርበናል ታርቀናል ስለዚህ ድጋሚ በየቀኑ የምታረቅበት ከአብ ጋር የምታረቅበት ሌላ ነገር የለኝም ስለዚህ የአዲስ ኪዳን መካከለኛ እስቲ እቺን ብቻ በል የአዲስ ኪዳን መካከለኛ ብቸኛው ኢየሱስ ክርስቶስ ነው ብለህ ታምናለህ አዎ በምክንያት ለምሳሌ ልደተ ቃል ኔጋ መጥቶ ቅድስት ድንግል ማርያም አይደለችም መላእክትም አይደሉም ጻድቃን ሰማዕታትም ሰዎችም አይደሉም የአዲስ ኪዳን መካከለኛ ቪዲዮ ኔጋ ስላለ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ምክንያቱም አለና በሰውነት እኛን ስለሚመስል በመለኮትነት ከአባቱ ከአብ ጋር ስለሚመስል አለና ለሌሎቹ ግን መላእክቶች በሰውነት ከኛ ጋር አይመስሉንም ድንግል ማርያም ደግሞ በመለኮትነት ከአብ ጋር ስለማትመስል ከልጇ ጋር ራሱ ስለማትመስል መካከለኛ የሚሆን የምችለው አንድ ብቻ ነው እሱም ኢየሱስ ክርስቶስ ነው ብሎ ያለው ይሄን ታምናለህ አንተ ድብና አርጊ ስለዚህ ይሄን ተደግመዋለህ እንዴ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ በግ ነው እንዴ አይደል ብቸኛ ነው ብቸኛ እንጂ ማን ነው ታዲያ የአዲስ ኪዳን መካከለኛ ሆኖ ይመጣልን ወልድ ክርስቶስ አይደል ይመጣልን ስለዚህ አንዳንዶች እኮ መላእክት ስለኔ ማልዳሉ ቅድስት ድንግል ማርያም ስለኔ ተማልዳለች ጻድቃን ሰማዕታት ምንድነው እሱና በቃ እንዴት የቅዱሳን መልጃ ገባ እሺ ብለህ ካስረዳኝ በዚህ ሰዓት ገብቷል ቅዱሳን የዘላለም ሞት ሞተዋል ብለን አናምንምኛ ሕያዋን ናቸው ሕያዋን ስለሆኑ ሕያው ደግሞ ሞተ አይሰማም ብለን አናስብም ስለዚህ ሕያዋን የሆኑ አባቶች ጸሎትን ይሰማሉ ያስታርቁናል ወይም ደግሞ ያስታርቁናል ሳይሆን ይለምኑልናል ምን ብለው ለምሳሌ አክለኔ አሁን በረከቱ ይደርብኝ አባታችን አቡነ ገብረ መንፈስ ቅዱስ በሳቸው ጸሎትን ያምናሉ ለምሳሌ በምን የሰራውትን ኃጢያት እነግራቸዋለሁ ሕያው ስለሆኑ ማን ነው ሕያው ናቸው አባቴ ሕያው ናቸው ብሎ መጽሐፍ ቅዱስ ይናገራል በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል አይደል የሚለው ስለዚህ በክርስቶስ ኢየሱስ የዳኑ ሰዎች ምንድናቸው ኦኬ በስጋ ለምሳሌ ቆሮንቶስ መጽሐፍ ይናገራል ስጋ ወደ አፈሩ ነፍስም ወደ አባቷ ትሄዳለች አይገባኝ ታዲያ አሁን እናንተ ከዚህ ብንለያይ ይሰማሃለሁ እኔ እናንተ እዚሁ ምድር ላይ አለ እኮ ምድር ላይ ካለ በዚህ ጉዳይ ጸልይልኝ ብልህ ቅዱሳን ሕያዋን ናቸው ብለህ አታምንም እኮ ሕያዋን አይደሉም መቻልኩኝ እኮ ሕያው ከሆኑ ይሰማሉ አይሰሙም እንዴት አድርገው የሚለውን እግዚአብሔር የጥበብ አምላክ ስለሆነ ከመጽሐፍ ቅዱስ እኮ እግዚአብሔር የጥበብ አምላክ ስለሆነ እግዚአብሔር ስለማይ እየነገርኩ እኮ እኔ ከመጽሐፍ ቅዱስ አመጣለሁ አይሰሙም ሚል አመጣለሁ ከመጽሐፍ ቅዱስ አንተ ደግሞ ይሰማሉ ሚል ታመጣለህ አምጣልኝ እሺ አይሰሙም ሚል እሺ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 18 ጀምሮ ያለውን ቃል አነባለሁ ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማጠቅም ስለሆነች የቀደመች ትእዛዝ ተሽራለች ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል እርሱም ያለ መሐላ ካህናት ሆነዋልና እርሱ ግን አለ ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለት አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኗል ዋስ ሆኗል እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱም ሊያማልድ ዘወትር በሕይወት ይኖራል ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ያ ታዲያ ይሄንን የሚያወራው ሞት ምን ስላላቸው ሞት ስላሸነፋቸው ስለዚህ ካህናት ብዙ ነበሩ ሞተዋል አይደል ይሄንን ግን ክህነት የሚናገረው የክርስቶስ ኢየሱስ ሊቀ ክህነት ቤተክርስቲያን አታምናም እንዴ ሊቀ ካህን ነው ያነሳውልህ እኮ የዮሐንስ ክህነትና ወይም የዘካርያስ ክህነትና እነሱ ግን ምን ብለዋል አለ እነሱ ሞት ከልክለዋል በሕግ ዘመን ነው አይደል እኮ ሞት ምን ብሏቸዋል ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ይሰጣል ዘካርያስ ለነሱ ሁሉ ይላል ዘካርያስ ካህን ነበር ካህን አልነበረም ነበር ሞቷል አይደል ዘካርያስ የአዲስ ኪዳን መካከለኛ በግ ነው አይደለም ስለዚህ ዘካርያስ ካህን ሆኖ ሳለ ክርስቶስ ደግሞ ከዘካርያስ የሚበልጥ ሊቀ ካህን ነው እንዴ
ይሄንማ እኮ ታዲያ ይሄንን ታዲያ የክርስቶስ ኢየሱስ ደም ዛሬም ትኩስ ነው ብዬ እየነገርኩ አይደለም ልትለኝ ነው እኮ ስለዚህ እነሱን ሞት ከልክሏቸዋል እነሱ ሞት ከልክሏቸዋል ያለው መች ነው ያለው አንተ አሁን ሰማይ ይሄን ስለ ህግ እኮ ነው የሚያወራው እኮ ገባኝ አንተ አሁን ያሁን ጥቅስ ስለምን እንደሚያወራው ቆይ አንተ አሁን በህይወት ስታልፍ ጸድቃል አይደል በክርስቶስ ኦልሞስት እኔ ጻድቅ የዘላለም ለምን እንዴት ብዬ እንደማመን አልቆ አይደለም ስለምታምን ስለማታብራራ እኮ አይደለም እኮ ስለምታብራራለ ጻድቅ ነህ አይደለ እኔ በክርስቶስ ኢየሱስ የዳንኩኝ ነኝ እኮ በክርስቶስ ኢየሱስ ጸድቃል የዳንኩ ነኝ ጻድቅ አይደለም የዳንኩ ነኝ ስለ በክርስቶስ ጻድቅ አይደለም ለምን ትፈራዋለህ ጻድቅ ቀጥል ለምን ጻድቅ አይደለም እኔ ጻድቅ አይደለም ነኝም እያልኩ ሳይሆን ላስረዳ ለምንድን ነው የምትፈራው እኮ ላስረዳ አስረዳኝ በለኝ አይደለም ለምን ትፈራለህ ቃሉን እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ እኮ ጻድቅ አይደለም እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ ጻድቃችኋል የሚለውን ቃል አትቀበለው እኔ ደግሞ አዳምጠኝ ቆይ ጻድቃችኋል የሚለውን ቃል አትቀበለው ለማን ያለው በክርስቶስ ኢየሱስ ላመኑ እኮ ለነማ ላመኑ ሐሳቡ ምንድነው የሚለው የጥቅሱ ሐሳብ ምንድነው ኮንሰፕቱ ምንድነው የጥቅሱ ምንድነው የጥቅሱ ሐሳብ የመጽሐፍ ቅዱስ አውድ ምንድነው የሚለው ነው ከመጣም ሮሜ ላይም ሲመጣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም እኮ የመጽሐፍ ቅዱስ አውድ አሁን እኔ እየነገርኩ ያለሁት ተመስገን ድነሃል ወይ ለሚለው ጥያቄ አዎ የዳንኩ ክርስቲያን ነኝ ምን ገብቶ እንጂ አልጸደቅም የዳንኩ ካልኩ ጻድቁ ክርስቶስ አድኖኛል አላዳነኝም እኮ ግን አንተ አልጸደቅም እኮ ጻድቁ ክርስቶስ አድኖኛል ይያልኩ እኮ የዳንኩ ክርስቲያን ካልኩ የዳንኩ ክርስቲያን ነኝ የዳነ ክርስቲያን ጻድቅ ነው ማለት ነው ጻድቁ ክርስቶስ እኮ ነው ያዳነኝ እኮ አንተ አልጸደቅም ወይ እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ ይያልኩ አልጸደቅም ወይ ላስረዳ እሱን ሐሳብ ለምን ነው የምትፈራው እኔ መች ፈራሁት ላውራው ጻድቅ ነኝ ካልክ ትፈራለህ አይደለም ለምን መሰለ ያልገባህ ነገር አለ ያልገባኝን አስገባኝ እኔ እንዲገባኛል እኔ እዚህ ጋር ኦርቶዶክሳዊ ነኝ ስል በትዕቢት የተወጣጠረን እንደፈለገ ምን መጣ ዛሬ ጸድቅ ያለው ብሎ ዝሙት እንደሚሰራ ሰው አይደለም ዛሬ በቃ ምናም ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል ስለሚል ሁሉም ውስጥ ምን ይመስላልው እግዚአብሔር ክብር ደግሞ የጎደላቸው ደግሞ በክርስቶስ ኢየሱስ ደም ከአብ ጋር ስለሚታረቁ እኔ እንደ ቸርነቱ መጠን ብዬ ነው ማምነው ድህነት ሂደታዊ ነው ብዬ ስለማምነው አሁን ጸድቅ ያለው ብዬ በዚህ ሰዓት ማወራ እንደ ፕሮቴስታንት ካልቪን አስተምሮ አይደለም ማወራ ስለዚህ አንተ ላድንም ልድን ትችላለህ አይታወቅም እንደሱ ብያላም እንደ ቸርነቱ ነው ማለት እንደ ቸር እሱ ማቻሮ እኮ አይደለም እኮ እኔ መልሴን ተረዳኛ ችግር ልረዳ እንደ ቸርነቱ የሚለው ቃል ኦሬዲ ቸር እኮ ነው ቸር ሆኖማ አንድያ ልጁን ሰጥቶ ዓለምን ሁሉ አዳነ ቸር ሆነ ታዲያ ከዚህ በላይ ምን ቸርነት ስለዚህ እኔም እንደ ቸርነቱ መጣ እኮ እንደ ቸርነቱ ገና ወደፊት አይደለም ታዲያ እኮ እንደ ቸርነቱ እኮ አልኩ እኮ ቸር ከሆነ ልጁን ሰጥቷል ካልከኝ መልሱን እዛው ጋር አግኝተቀዋል ጥሩ እሺ ሌላው በጣም የሚደንቀኝ እናቴ ኪዳነ ምሕረት ማርያም ቅድስት ድንግል ማርያም ሚስጥረኛዬ እንደውም በእንባ ነው የምታወራው አንድ ቪዲዮ ላይ ሳይ አዎ ማርያም እናት ለመሆኗ የጌታዬ እናት ናት የጌታዬ እናት አይደለች እና የጌታዬ እናት ለኔ ምን ይናት ስለዚህ አንተ የክርስቶስ ወንድም ነህ ኦልሞስት የጌታዬ እናት ናት እኮ የጌታ እናት ከሆነች አንተ ወንድም ነህ ወይ እሱ እኔ ክርስቶስ ኢየሱስ አምላኬ ነኝ ታዲያ የሱ እናት ከሆነች አንተም ያንተም እናት ከሆነች ሁለታችሁንም እናት ከሆነች የክርስቶስ ኢየሱስ እናትነት በመለኮት ነው እንዴ በመለኮት እናቱ ናት በስጋ እኮ ስለዚህ ማርያም ለአንተ በምንድን ናት ለኔ እናቴ ናት በመንፈስ በመንፈስ የጌታዬ እናት ናት እኮ የጌታ እናት ናት የጌታ እናት ከሆነች ለአንተ እንዴት ነው እናት የምትሆነው እናቴ ናት እኮ አለበለዚያ አንተ የሱ ወንድም ነህ እኔ አላልኩም አንተ ነህ እኮ ያልከኝ እኮ እኔ እንደ ፕሮቴስታንት ደፋር ዘማሪ አይቻላቅም ወንድም ጋሼ ደንበላሼ ብሎ እንደዘመረ አላወራ እኔ ነገረኛ ያው ለዚህ ጋር ነው መጽሐፍ ቅዱስ ላይ ነገርን ሁሉ በልክ ያደረግን እኮ እሺ አሁን እኔ እየተጠነቀቀን የምናወራለት ክርስቲያኖች ጋር ለምን ትሄዳ እኔ ጠየቅኩት ለአንተ እናት ከሆነች እሱ የሱ እናት ከሆነች ወንድማማች ናችሁ ይሄ ፍልስፍና ጴንጤ ቤት ስላለ እኮ ነው ወንድም ጋሼ ደንበላሼ መሳሪያ ይዘህ ተኩስልኝ ምናምን የሚል እኮ ስለዚህ አንተ ነህ እኮ ያልከኝ እናቴ ነች አልክ የጌታም እናት ነች የሁለታችሁም እናት ነች ለኔ እናቴ ናት ለሱም እናቱ ናት ለኔ እንዲያው ሚስጥረኛዬ ናት አጽናኛዬ አይደለም ቆይ ለሱም እናቱ ናት በስጋ ላንተስ ለኔ እናቴ ናት በመንፈስ ምን ማን በመንፈስ የድንግል ማርያም መንፈሳዊ እናትህ የድንግል ማርያም ለኔ ዘላለማዊ ናት ብዬ ስለማመን ወይም ሕያው ናት ብዬ ስለማመን እናቴ ናት አሁንም ትሰማኛለች ጸሎቴን ብያለሁ ቅድም እሱ እኮ ጨረሰን እኮ አልኩ አሁንም እኮ እሱንማ ጨረሰን ስለዚህ እናቴ ናት
እኮ በምንድን ነው የምታወሩት? ሚስጥረኛ አይን አሁን ለምሳሌ መጽሐፍ ቅዱስ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ይላል ወይም ደግሞ ከእግዚአብሔር ጋር ሰዎች ሲጸልዩ ሚስጥርን ያወራሉ አንተ በምንድን ነው ከሷ ጋር ሚስጥርን የምታወራው ማርያም ከቅዱሳን የተለየ ስላልሆነች ጸሎትን ሰማለች ብዬ አምናለሁ እኮ ግን እንዴት ነው ስታወራት ሳወራ መቼም እዚህ ጋር መጸለየውን ጸሎት ጸልይልኝ አትለኝ አይደለም ጸሎቱን አይደለም እኔ ጸሎቱን አይደለም እያልኩ ምንድን ነው የምትባባሉት ነው እኮ ምን ባባለውን ጸሎቱን እኮ ይጠይቀኝ ነው ምንድን ነው ሚስጥረኛ ይናስ እግዚአብሔር አይሰማህም ከእግዚአብሔር የተሻለ እግዚአብሔር ሰሚ ታዲያ አዳማጭ አድራጊ ነው እኮ ለምሳሌ እኔ አልሰማም ካልኩ ካሜራማኔን አማራጭ ትፈልጋለህ እግዚአብሔር ከሰማ ለምንድን ነው ወደ ሌላ መሄድ የፈለከው እኔ እናቴ ሚስጥረኛ ይናት አልኩ እኮ ለምን ወደ ሌላ መሄድ ፈለክ ከተመቸም ተመቸ ካልተመቸም አልተመቸ የኔ የግል አቋም ነው የኔ የግል አቋሜ እናቴ ናት ሚስጥረኛ ይናት ጓዳዬ ናት ሳለቅስም በእኔ የምታብስ ናት ሲከፋኝ የምታጽናናኝ ናት ለኔ እግዚአብሔር የት ሄዶ እግዚአብሔርማ እኮ አጽናናኝም አልኩ አወራው ግን ለኔ ያልኩኝ ደበረ ማርያምን አጽናኛኝና ስላልኩኝ እኔ ደበረ መቻልኩኝ መረን እኮ ማወራው ከደበረም ካልደበረም ለኔ እናቴ ናት አልኩ ላንተ ድንግል ማርያም እናት አይደለች መጽሐፍ ቅዱስ ማስረጃ አለ እናቴ ናት ዘላለማዊ ናት እኮ መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው እኔ መጽሐፍ ቅዱስ ብቻ ብዬ ማምን ፕሮቴስታንት አይደል እሺ ከመንድን ነው የሰማኸው እኔ ከቤተ ክርስቲያን መጽሐፍቶች ኦኬ ጥሩ ሌላው እንግዲህ ጥያቄዎችን እየጨረስኩ ስለሆነ ሐሳቦችን እናነሳለን ስጋና ደሙ ወሰድክ እንዴ ያው ስጋና ደሙ ወሰድክ ኦኬ ስጋና ደሙ ከተወሰደ በኋላ ያው ከሰዎች ጋር አይገናኝም ማለት ነው መቆጣም ምናምን አለ ይመስለኛል እኔ በልጅነቴ ነው በርግጥ ሰርኩ ስጋና ደም ስትወድ ውሃ አይነካህም ሰዎች አጨብጠም አፈን የመሸፈን ነገሮች አሉ ምናምን እነዚህ ስራ ይሄ ዶግማ አይደለም ምንድነው ቀኖና ነው እሺ ቀኖና እኮ እሺ ስና ታደርጋለህ ኦኬ ታዲያ ከምን ጋር ይሆናል ኦልሞስት ያው ስርዓቱን ልንገር ቀኖና ስለሆነ ምን ማለት ነው ስርዓት ስለሆነ ላስረዳ ስጋ ደሙን ወስደ አንተ ልክ እንደ አንዳንድ ቤት ወይም እንደሌላው ሃይማኖት ሻይ ቡና እንደሚያቀርብ ሰው አይደለም ይመጣል እብስቱንም የሆነች ሴት ሰጣ ደሙንም የሆነች ሴት ሰጣ እንደ ሻይ ቡና እንድትወስዱ አይደለም የሚደረግ ስርዓት አለው አቁራቢ ክርስቶስ ደቀ መዛሙርቶቹን አቁርቦ ልክ ቆርሶ እንካችሁ ስለናንተ የሚቆረሰው ስጋዬ ነው ብሎ እንደሰጣቸው እንደዚሁ ደግሞ እንካችሁ ስለናንተ የሚፈሰው ደሜ ነው ብሎ ወይኑን አንስቶ እንደሰጠ ቤተክርስቲያን ላይ የሚያቆርብ አቁራቢ ዲያቆን አለ እሺ ስለዚህ እሱ ስጋውን ይሰጣል እሺ ደሙንም ይሰጣል እሺ እሱን ተቀበለ እንዲታፈናል በነጭ ነገር ያ ማለት ምን ማለት ነው ማለት ክቡር የሆነው የክርስቶስ ኢየሱስ ስጋ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ስለሚሰጥ ይህ የከበረ ስጋ በምራቅ አማካኝነት ወደ መሬት እንዳይነጥብ ወይም ደግሞ በምራቅ አማካኝነት እንዳይወድቅ ክቡር የሆነው ስጋውን ደሙን በመጠበቅ ምክንያት ነው ያ ነው በቃ ምክንያቱ ሌላ ነገር የለው እኮ እንግዲህ መጽሐፍ ያው ስጋና ደሜን በበላችሁ ጊዜ ሞትና ትንሳኤን ትናገራላችሁ ነው አይደል ስለዚህ የዘላለም ሕይወት ይሰጣል እኮ ሞትና ትንሳኤን ትናገራለህ እኔ ስጋውን በበላው ጊዜ ሞትና ትንሳኤ አልገባኝ ሞትና ትንሳኤውን ትናገራላችሁ አይደል የክርስቶስን እናገራለሁ አይ የኔን መስሎኝ ነው ሞትና ትንሳኤን ያልከኝ ሞትና አይደለም የክርስቶስን ሞትና ትንሳኤ ትናገራላችሁ እሱንማ ግድ ነው ሁሌም እያወራኛል እንዴ አይደለም እንዴ የዛለታ ታዲያ ስጋና ደሙ ከወሰድክ በኋላ ቤት ነው የምትገባው ሰዎች አታገኝም በየት ነው የምትናገረው እነማን ሰዎች ማላገኘው ሰው አትጨባበጥም ሰው ጋር ሰው ይበዛበት ለምን እንደማልጨባበጥ ግን እያስረዳው በምን አሁን ለምሳሌ ያክል ምን እንዳይሆን አረ ምንም አይደል ይሄ እኮ ነገርኩ እኮ ከነገረ ድህነት ጋር የሚገናኝ ጉዳይ እኮ ለምን ነው ታዲያ ያው ቀኖና ስለሆነ ነው አልኩ ለምን በቃ ይሄ ህግ ስለሆነ የቤተክርስቲያን ህግ ስለሆነ ብቻ ነው እኮ መጽሐፍ ቅዱስ ያ የሚለው ሐሳብ ደግሞ እኔ አሁን ስጋውን በልቼ ደሙ ጠጥቼ የልጅነትን ክርስትናን አግኝቼ ክርስቲያን ሆኛለሁ አይደለ ስለዚህ እኔ ክርስቲያን ኮንኩኝ በኋላ አሁንም ድር ጨምር ኢየሱስ ያድናል ብዬ እየነገርኳቸው ነው እኮ ገባኝ ግን ለምሳሌ ሞትና ትንሳኤን ትናገራላችሁ ካለ ወዲያው አደረጉ ይላል ሰው ወዲያው ምን ላይ በበላችሁ ጊዜ በቃ በበላችሁ ጊዜ ምንድነው ጊዜ ምንን ያመለክታል ምንም ጊዜ እሺ አንተ ፈታው በቃ ጊዜ ምንን ያመለክታል አንተ የባሰ እንዳትስት ብዬ ነው የባሰ ፈታውት ብለ የባሰ እንዳትስት ብዬ እኔ አልፈታው ፈታው ከፈለክ እኔ ለምሳሌ ግን ስጋና ደምን በበላችሁ ጊዜ ሞትና ትንሳኤን ትናገራላችሁ ከሆነ ተባላለ ሞትና ትንሳኤን ትናገራላችሁ እኔ ፍታው ስትለኝ መጽሐፍ ቅዱስ ካወራው ውጪ አላወራም ደግሞ አባቶች ከፈቱት ውጪ አልፈታም እዚህ ሐሳብ ላይ ግን አባቶችን አልጠየቁም
ወይም ደግሞ አጋዥ መጽሐፍቶችን አላነበብኩም ከማቀው ስለዚህ ሁለተኛ ላይ ስንገናኝ ይዘት እናወራለን ብዙ ላይሰንሶች ሁሉ ተጠይቄ ችግር የለም እንግዲህ ጥሩ ቆይታ ነው ያደረግነው በስተመጨረሻ የመጨረሻ ጥያቄ ላድርግ ላይቭ ላይ ነው እኔ ጋር መተህ ነበር ወደ ኦርቶዶክስ ከላቀልክ በኋላ እኔ ከሰዎች ጋር በሰላም በመኖር አምናለሁ በተለያየ ሃይማኖት ሰው ቢሆን እንኳን ካንተ ጋር በእንደዚህ በአንድ መጽሐፍ ቅዱስና በአንድ ኢየሱስ ክርስቶስ በሚል ስም ምግባባው ሰው ጋር ቀርቶ ከሌላ ሰው ጋር ማወራለሁ ችግር የለብኝም በእንደሱ ግን መጀመሪያ ስመጣ ትንሽ የመስቀል ላይ ያደረከው ከዛ አሁን ደግሞ ትልቅ አርገዋል ምንድነው ልዩነቱ ልዩነት የለው ታር ለምን አተለከው ኦልሞስት ክርስቲያን ሆነ ይታወቀልኝ ነው እንዴ እኮ ክርስትና ለካላውጣውት ኦኬ ችግር የለም አውጣው እንዴ ችግር የለም እኮ አተልቀዋል እስቲ በመስቀል ነው ክርስቲያን መሆናችን የሚታወቀው ኦልሞስት መስቀል የሚያደርጉ ሰዎች ክርስትናቸውን የሚያሳያ ነው አይደል ግን መጽሐፍ ቅዱስ በምን አሳዩ ነው የሚለው በምን እንድናሳይ ነው ማለት እንጂ አልገባኝም ጥያቄ መጽሐፍ ቅዱስ አንድ ሰው ክርስቲያን መሆኑን አማኝ መሆኑን የክርስቶስ ተከታይ መሆኑን በምን ነው የሚያሳውቀው ይላል መጽሐፍ በህይወት ልታስተምር ትችላለህ ሌላ ልታሳይ ትችላለህ በህይወት በመኖር ልታሳይ ትችላለህ ሌላ እኔ አልኖርኩትም ነው ያልከኝ ያለው አይደል እየጠየቅኩ አልተማርክም በኔ ህይወት አይደለም እኮ ያ ካልገባህ ለምንድነው መጨማሪ ያስፈልጋል እኔ ይህ ክርስቲያን መሆን ምልክት ለምንድነው የሚደረገው ከዚህ ውጪ ሌላ ትርጉም የለው እኔ ያላቅ ክርስቲያን መሆኔ አሳያ ሌላውን ሌሎቹ መጠየቅ ትችላለህ ጥቁር ኩርስ እኔ እንጃ እንዴ አልጠየኩም ጠይቃርም ተረካለሁ ግን ከዚህ በፊትም ስለመለስኩልህ እኔ እንጃ በጣም ጥሩ በስተመጨረሻ ልታስተላልፈው የምትፈልገው መልእክት ካለ ድልስት መልእክቶችን ሳይቆራረጡ ሳይሸራረፉ ስለሚተላለፉ ይወደድከውን ማለት ትችላለህ በመጨረሻ ሰዓት እመለው እግዚአብሔር ያክብርልኝ አንተንም ወንድሞችም እስካሁን ድረስ አብራችሁ ይስላላችሁ ኦርቶዶክሳውያን ሁላችሁንም ከልብ ነው ማመሰግነው እግዚአብሔር ለአገራችን ሰላም ለምድራችን ረፍትን ያምጣ በተለይ አሁን ያዘንኩበት ያለውት ወቅታዊ ጉዳይ አለና በዚህ በአርሲ በኩል እየተጨፈጨፉ ላሉ ክርስቲያኖች ልዩነታቸው እየታየ ማህተባቸው እየታየ ለሚታረዱትም ለቤተሰቦቻቸውም ለሁሉም ማጽናናትን ያምጣ ከኦርቶዶክስ ቤት ደግሞ እየወጣችሁ ደግሞ ጴንጤ ሆናችሁ ኦርቶዶክስን የምትሳደቡትም እናንተም እግዚአብሔር ልቦናችሁን ይመልሰው ላለው አመሰግናለሁ አንተንም ጨምሮ በጣም ጥሩ ተመልካቾች ያመሰግናለሁ እንግዲህ ከተመስገን የጌታ ልጅ ጋር የነበረን ቆይታ በዚህ አጠናቅቄያለሁ አብራችሁን ስለነበረው በጣም አመሰግናለሁ እንግዲህ በትግስት የገባህን የተረዳኸውን ነገር ስለመለስክልኝና በሚቀጥለው ደግሞ ፕሮግራማችን በእርግጠኝነት የጎደሉ ነገሮችን ይዘን እንደምንመጣና እንደምንገናኝ አምናለሁ በጣም አመሰግናለሁ ሰላም ሁኑ ጥሩ ቆይታ ነበረኝ እንግዲህ ዲቫይን ሾው ነው እንዳልኳችሁ በዚህ ስልክ ቁጥር ማስታወቂያዎች ካላችሁ ሐሳብ አስተያየት ካላችሁ እንዲሁም ደግሞ አብሮ መስራት እንፈልጋለን የምትሉ ሰዎች ካላችሁ በስልክ ቁጥር ደውሉ መልካም ጊዜ ቻው ደግሞ ያመሰግናለሁ